የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ይህ አዋዜ ልዩ ነው። መልካም ወሬ ነው። የራሽያው ፕሬዝዳንት ቭላዲሚር ፑቲን የፋሲካ በዓልን ምክንያት አድርገው ተኩስ ማቆም ማድረጋቸውን አስታወቁ። ይሁንና የዩክሬኑ ፕሬዝዳንት ዘለንስኪ ከራሽያው አቻቸው መግለጫ በኋላ የዩክሬን አየር መከላከያ የራሽያን ሰው አልቦች ለመዋጋት ተገዷል፣ ይህ ሞስኮ ለፋሲካና ለሰዎች ሕይወት ያላትን ትክክለኛ አመለካከት ያሳያል ብለዋል። ዘለንስኪ በዚህ አባባላቸው ፕሬዝዳንት ቭላዲሚር ፑቲን ያቀረቡትን የፋሲካ ተኩስ አቁም ይቀበሉ ወይም ማይቀበሉ ግልጽ እንዲሆን አላደረገውም። ፕሬዝዳንት ቭላዲሚር ፑቲን ያስታወቁት ተኩስ አቁም ዛሬ ከምሽቱ 12 ሰዓት ጀምሮ እስከ ትንሣኤ እሁድ እኩለ ሌሊት ድረስ የሚቆይ ነው። ፑቲን የሚያስታወቁት ከራሽያው ኤታማዦር ሹም ጄኔራል ቫሌሪ ጌራሲሞቭ ጋር ሲነጋገሩ በታዩበት የቴሌቪዥን ፕሮግራም ላይ ነበረ። ፑቲን በዚህ ወቅት እንደተናገሩት ተኩስ አቁሙ በሰብአዊነት ላይ የተመሠረተ ውሳኔ ነው ብለዋል። ዩክሬንም የራሽያን ምሳሌ ትከተላለች ብለው እንደሚያምኑ ገልጸዋል። በዚህም መሠረት ዩክሬን ከዛሬ 12 ሰዓት ጀምሮ አልፏል። ይህንን ስናቀርብ እስከ ነገ እሁድ ትንሣኤ እኩለ ሌሊት ድረስ የምታሳየው እርምጃ ለዚህ ጦርነት ሰላማዊ እልባት ያላትን ዝግጁነት ያሳያል ብለዋል። ይሁን እንጂ አሉ ፑቲን ለኤታማዦር ሹማቸው ቫሌሪ ዩክሬን የተቃረነ አቋም ወስዳ ልትፈጽም ለምትችለው ማንኛውም የተኩስ አቁም ጥሰትን ለመመከትና ለማክሸፍ ሰራዊቱን አዘጋጁ ብለዋል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢህ በዛሬው ዕለት በሰጡት ምላሽ የፑቲን ቃል ሊታመን አይችልም፣ የምናየው ተግባርን እንጂ ቃል አይደለም ብለዋል። ሁለቱ አገራት በ2022 ሚያዝያ ፋሲካ በኢትዮጵያ 2014 ፋሲካ ማለት ነው፣ እንደዚሁም በፈረንጅ ጃንዋሪ 2023 በኢትዮጵያ 2015 ታኅሳስ 29 የኦርቶዶክስ ክርስትና የገና በዓል ላይ ተኩስ አቁም ለማድረግ ሞክረው አንዱ ሌላውን በመወንጀል ቃላቸውን ሳያከብሩ በተኩስ ልውውጥ ያሳለፉት መሆኑ የሚታወስ ነው። የአልጀዚራ ዘጋቢ ዩሊያ ሻፓቫሎቫ ከሞስኮ እንደዘገበችው ከዩክሬን ጦርነት መጀመር ወዲህ ራሽያ ተኩስ ስታቆም ያሁኑ የመጀመሪያዋ ነው ብላለች። የራሽያ ዓመት ባላዊ ተኩስ አቁም እርምጃ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱን ተዋጊዎች ልዳኛችሁ ማይቻለኝ ከሆነ ትቻችሁ ወደፊት እሄዳለሁ ብለው ካስጠነቀቁ 24 ሰዓት በኋላ መሆኑ ነው። ዳንኤል በቅድሚያ እንኳን አደረሰህ። ባንተ በኩል በጠቅላላው ደግሞ የፕሮግራማችን ተከታታዮች ለሆኑ ለመላ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንደምትሰማው አሁን ዜናውን የምሰራው ከስቱዲዮ ውጭ ነው። ቅዳሴውም ይገባል ብዬ አስባለሁ። በጣም ትልቅ የክርስትና ምእመናን በዓል ነው። በነገው ዕለት ለትንሣኤ በዓል እንኳን አደረሳችሁ በማለት ከወዲሁ መግለጽ እፈልጋለሁ። አድማጮቻችን በያላችሁበት አገር ባላችሁበት ጠዋት ወይ ከሰዓት ወይ ማታ ሊሆን ይችላል እንደየሀገሩ ሰዓት አቆጣጠር መልእክታችን ይድረሳችሁ። እንኳን ለትንሣኤ በዓል አደረሳችሁ። እንኳን አብሮ አደረሰን። በቅድሚያ ዓለም አሁን እንግዲህ ከዘገባው እንደምንረዳው ከሆነ ሁለቱም ወገኖች እንዳሉት
ቃላቸውን የሚያከብሩ ይመስልሃል ወይስ ደግሞ እንደ ከዚህ ቀደሙ ቃላቸውን አጥፈው ሊዋጉ ይችሉ ይሆናል የሚለውን እስቲ ብታብራራልን? አንዱ ያው እንደሰማው በዩክሬን በኩል የተሰጠ ግልጽ ሆነ ኦኬ እኛም እናከብራለን ራሽያ የምታከብር ከሆነ የሚል ቀጥተኛው ምላሽ የለም። ይሁን እንጂ የአልጀዚራ ዘጋቢ እንዳለችው ራሽያ ቢያንስ ከዚህ ሰዓት ጀምሮ ተኩስ ማቆሟን አረጋግጣለች። የአሁኑ ይሳካል የሚል እምነት አለኝ። የዚህ ምክንያቱ በዜናውም ላይ ጠቀስ እንዳደረግኩት የአሜሪካው ፕሬዝዳንት ይሄንን እንግዲህ አሜሪካ ዋናው የዩክሬን ጦርነት የአሜሪካ ጦርነት ነው በማንኛውም መመዘኛ። አሁን አሜሪካ በዶናልድ ትራምፕ ጊዜ ግን የሀገራቸውን ሚና ይሄን ጦርነት ለማስቆም የምትጣጣር ሀገር ነው ያደረጉት። ስለዚህ ይህ አይነተኛ ለውጥ ነው እና እስካሁን ድረስ ወደ ስልጣን ከያዙ በኋላ እንኳ ወደ 90 ቀን ሊሆናቸው ነው 3 ወር ሊሆናቸው ነው ያደረጉት ጥረት ተኩስ ማስቆም እንኳን ባለመቻሉ በመበሳጨት ወይም ትግስታቸው በማለቅ ምክንያት ነገሮች የማይሆን ከሆነ በሁለታችሁ መካከል ያለው ነገር በሰላማዊ መንገድ የማይፈታ አይነት ነገር ከሆነ ትቼ ወደፊት እቀጥላለሁ የሚለውን መግለጫ ትናንትና ሰጥተዋል። የዛሬው የፕሬዝዳንት ቭላዲሚር ፑቲን በሀገራቸው ቴሌቪዥን ከኤታማዦር ሹማቸው ጋር ቀርበው ያደረጉት ገለጻ በተለይ ፋሲካን አስመልክተው ተኩስ አቁም ለማድረግ ያሳዩት ጄስቸር ልብ ሊባል ይገባል። በአንድ በኩል ሀገራቸው ተኩስ ለማቆምና አሜሪካም ከዚህ ተግባሯ ተስፋ ቆርጣ ወይም ተበሳይታ እንዳትሄድ መፈለጋቸውን በረቀቀ መንገድ የሚገልጽ ነው እና ይሄንን ታሳቢ ስናደርግ አንዱ ይሄ እንግዲህ ለአሜሪካ የሚሰጥ ምላሽም ሆኖ ሊታይ ይችላል። ዳንኤል መሰለም ሰምተህ እንደሆነ ዜናው ላይ ምንድነው የሚለው? እኛ እናከብራለን ተኩስ አቁሙን እስከ ነገ እኩለ ሌሊት ድረስ እናከብራለን። እኛ እያከበርን በዩክሬን በኩል ግን ይሄን አጋጣሚ ተጠቅሞ የሚመጣ ነገር ካለ ለዛ ምላሽ ለመስጠት ጦራችንን አዘጋጅ የሚል ነው። ሌትስ ሴይ ይሄን ነገር ዩክሬን ትጠብቃለች ብለን እናስብ። በጣም እርግጠኛውን የማመን እችላለሁ የዚህኛው ለመጀመሪያ ጊዜ የትንሣኤን በዓል ምክንያት አድርገው እነዚህ ሁለት ኦርቶዶክስ ህዝቦች ቢያንስ እስከ ነገ ትንሣኤ እኩለ ሌሊት ድረስ ሳይታኮሱ ሊያልፍ ተኩስ አቁሙም ሊከበር ይችላል የሚል እምነት አለኝ። ይሄን ደግሞ ቭላዲሚር ፑቲን ወይም ሞስኮ ትፈልገዋለች። ለምን ያልከኝ እንደሆን እዛ ላይ ምን ብለዋል? ዩክሬንም የራሽያን በጎ መንገድ ተከትላ ተኩስ አቁሙን እንደምታከብር እናምናለን ወይ ተስፋ እናደርጋለን ነው ያሉት። ቢያንስ ይሄንን ብታከብር ችግሩ በሰላማዊ መንገድ እልባት እንዲያገኝ ባታከብር ችግሩ በሰላማዊ መንገድ እልባት እንዲያገኝ አለመፈለጓን ነው የሚያሳዩ። ካከበረችው ደግሞ ችግሩ በሰላማዊ መንገድ እንዲፈታ ያላትን ፍላጎት የሚያሳይ ነው የሚል አስቀምጠዋል። ስለዚህ አሁን ስትገለብጠው ለአሜሪካ የሰጡት ምላሽ ለምሳሌ ዩክሬንም አከበረችው ቢባል ሁለቱ ሀገሮች ጦርነት በሰላማዊ መንገድ እንዲቋጭ በተኩስ አቁምና በሰላማዊ በስምምነት እንዲቋጭ የሚፈልጉ መሆናቸውን ለአሜሪካ መልእክት የሚያስተላልፍ ነው። ስለዚህም እባክዎ ይሄንን ይቀጥሉ፣ ሁለታችንም ለዚህ ዝግጁ ነን የሚል ማሳያ ፖዚቲቭ ምላሽ ተደርጎ ሊወሰድ ይችላል። በተግባር መረጋገጥ ከቻለ እስከ ነገ እኩለ ሌሊት ካከበሩት ሁለቱ ሀገሮች ይሄን ጦርነት ለማቆም ፍቃደኞች ናቸው የሚል ትልቅ መልእክት ማስተላለፍ ስለሚችል ይሄን ያደርጉታል ብዬ ያሁኑ ተስፋ አደርጋለሁ። ዳኒ ምናልባት አንዳንድ ተጨማሪ ነገር ብሰጥህ ሁለቱ ሀገሮች በአሜሪካ ማደራደር ከጀመረች በኋላ
መጀመሪያ ላይ አንድ የተስማሙበት በተለይ ራሳቸው ፕሬዚደንት ቭላዲሚር ፑቲን የዚህ የ30 ቀኑ የተኩስ አቁም ቀርቦ ዩክሬንና አሜሪካ ተስማምተው ራሽያ ደግሞ ቀድሞ ሁኔታ አስቀምጣ በቃ ነገሩ ተዳፍኖ በነበረበት ሰዓት ከዚህ ምላሽ አንጻር በስልክ በተገናኙበት ጊዜ ቭላዲሚር ፑቲን እና ዶናልድ ትራምፕ ቭላዲሚር ፑቲን ምንድን ያሉት ራሽያ የኤነርጂ ተቋማት ላይ ያነጣጠረ ጥቃት እንደማትወስድ ብቻ ሳይሆን የአይነት ጥቃት እንዳይካሄድ ለጦሬ ትእዛዝ ሰጥቻለሁ ብለው ቭላዲሚር ፑቲን ቃል ሰጥተው ነበር ለዶናልድ ትራምፕ። ይሄንንም ዩክሬን መቀበሏን አስታወቀች። እንግዲህ በዋነኛነት የራሽያ ድብደባ የዩክሬንን የኤሌክትሪክ አገልግሎት፣ የጋዝ ስርጭት እንደዚህ የመሳሰለው ነው፣ እነዚህ ኤነርጂዎች ማለት ነው። አሁን ያ ነገር በሁለቱም ተከብሮ አያውቅም። ምክንያቱ ምንድነው? ያኛው መታኝ፣ ስለዚህ አማራጭ የለኝም እኔ መታወት የሚል ነው። አሁን ዛሬ እንደጠቀሱት ከሆነ ቭላዲሚር ፑቲን 100 ጊዜ የኃይል ተቋሞቻችንን ደብድባለች ነው የሚሉት ዩክሬን። ከዛ በኋላ በተመሳሳይ ሁኔታ ዩክሬን በዚህ ደረጃ ታስቀምጠዋለች። ከዛ በኋላ የጥቁር ባህር የባህር ላይ ስምምነትም ተባለ። እሱም ራሽያ ባቀረበችው ቅድመ ሁኔታ ምክንያት ተብሎ እስካሁን ተግባራዊ አልተደረገም። እነዚህ ተደምረው ነው እንግዲህ አሜሪካንን እንግዲህ የማይሆን ከሆነማ በቃ ልትወይን ነገር ወደሚል ስሜት ያደረሳት። ስለዚህ ዛሬ እነዚህ ሁለት ሀገሮች እስከ ነገ እኩለ ሌሊት ድረስ ይሄን ተኩስ ማቆም አክብረው መቀጠል ቢችሉና በተጨባጭ ማሳየት ከቻሉ ለዩናይትድ ስቴትስ አሜሪካ ከሁለቱም በኩል የተሰጠ ጥረት ሽንቀጢ ለተኩስ አቁም ተገዢ እንሆናለን የሚል መልካም የፋሲካ መልእክት ተደርጎ ሊቆጠር ይችላል። በሌላ በኩል ሁለቱ ወገኖች በትናንትና ሌሊትም ራሽያ ደብድባለች። 5 የዩክሬን ግዛቶችን ዩክሬን አቀርባለች። 8 ሚሳኤልና ወደ በብዙ አስሮች የሚቆጠሩ ሰው አልቦችን ያካተተ ጥቃት ነው ብላለች። መሬት ላይ ባላቸው ውጊያ ስንመጣ መሬት ላይ ባለው ውጊያ የታየው መጠነኛ ለውጥ ዩክሬን ራሽያን ቶራትስክ ከምትባል ቁልፍ ቦታ ወደ ኋላ ለመግፋት መቻሏ ነው። በሌላ ግንባር ደግሞ ራሽያ ኩፒያንስክ፣ ላይማንና ኩራኮቭ የሚባሉ ይዞታዎች ላይ በእጇ ለማስገባት ከምንጊዜውም በበለጠ ሁኔታ ተቃርባ እንደምትገኝ የጦርነቶች ጥናት ተቋም ተብሎ የሚታወቀው ግጭቶችን የሚከታተል መቀመጫው ዩናይትድ ስቴትስ አሜሪካ የሆነ ተቋም አስታውቋል። ከዚህም በተጨማሪ ሁለቱ ሀገሮች የእስረኛ ልውውጥ አድርገዋል። 200 ራሽያ 277 የተማረኩ የዩክሬን ወታደሮችን በመስጠት ተመሳሳይ ቁጥር ያላቸው የራሽያ ወታደሮች ደግሞ ከዩክሬን ተለቀዋል። ይበልጥ በመልካም ማሳያ አድርጋ ራሽያ ከዩክሬን በኩል ምንም ባልቀረበበት ሁኔታ በእጇ የሚገኙ የቆሰሉ 31 የዩክሬን ወታደሮችንም በራሷ በቆሰሉ 15 ወታደሮቿ ለውጣለች። ማለት በእጇ ያሉትን 31 ለቃቸዋለች ማለት ነው። 15 ለ15 መቀያየር ይቻል ነበር። ነገር ግን ጥሩ መንፈስ ለማሳየት በሚል 31ን መልቀቋን ገልጻለች። ስለዚህ ከዚህ ሁኔታ አንጻር ስንመለከተው ዳኒ ይሄኛው ተኩስ አቁም ሳይዝ አይቀርም ብለን እናስባለን። የትንሳኤ የ2017 ትንሳኤ በዓል ለነዚህ ለሁለት ህዝቦች አሜሪካ የጀመረችውን የማሸማገልና ጦርነቱን በሰላማዊ መንገድ የመፍታት ጥረቷን እንድትቀጥል ብርታት ሊሆናት ይችላል ማለት ነው። አንድ ተጨማሪ ነገር ሁለቱን ሀገሮች ከማስታረቅ አኳያ በአሜሪካ በኩል ቀርቧል ተብሎ በዛሬው ዕለት ያነበብኩት አንድ ትኩስ ዜና ምንድነው? አሜሪካ ክሬሚያ ልሳነ ምድርን የራሽያ የግዛት አንድነት አካል አድርጋ መቀበልን ይጨምራል ተብሏል። ከ2014 በፈረንጆች ነው ራሽያ ይሄንን ልሳነ ምድር የያዘችው። በዚህ በማደራደር ሂደት ውስጥ
ዩክሬን ደጋግማ ከአውሮፓዎች ጋር የምትል የነበረው በጆ ባይደን አስተዳደር ጊዜ ገለጽ የነበረው የዩክሬን የግዛት አንድነት ማለት ክሬሚያ ልሳነ ምድርን ይጨምራል። ክሬሚያ ልሳነ ምድርን የዩክሬን መሆኗን ነው የምናውቀው በማለት የጆ ባይደን አስተዳደር በተናጠል መግለጫ ይሰጥ ነበረ። አሁን ግን የፕሬዚደንት ዶናልድ ትራምፕ አስተዳደር ክሬሚያ ልሳነ ምድርን በራሽያ ግዛትነት ለማወቅ ዝግጁ መሆኑ ታውቋል። በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም በዓል ይሁንልህ። መልካም በዓል ለአንተም ለቤተሰቦችም፣ በተለይ ደግሞ ይህን ፕሮግራማችን ለሚከታተሉ የአዋዜ ወዳጆች፣ የአዋዜ ተከታታዮች በያላችሁበት በሀገር ውስጥ ከሀገር ውጭ በመካከለኛው ምስራቅ እስራኤል፣ ሳዑዲ አረቢያ እንደዚሁም እዚህ አፍሪካ ውስጥ በተለይ ደቡብ አፍሪካ የሚገኙ አድማጮቻችን ቁጥራቸው ከፍተኛ ነው። በደቡብ አፍሪካ የምትገኙ ኢትዮጵያውያን በዩናይትድ ስቴትስ አሜሪካ ከፍተኛ ተከታታዮቻችን ያሉበት ሀገር ነው። እንኳን አደረሳችሁ። ጎረቤት ካናዳ በሁለተኛ ደረጃ የአዋዜ ተከታታዮች ናችሁ። ካናዳዎች እንኳን አደረሳችሁ። ሁላችሁም ጀርመን፣ እንግሊዝ ያላችሁ አድማጮቻችሁ ሁላችሁንም እናመሰግናለን። መልካም የትንሣኤ በዓል ይሁንላችሁ። የፋሲካ በዓል ይሁንላችሁ። ይህ አዋዜ ልዩ ነው። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ።